ለማጀብ መጥተው ነበር ዛሬ ለፈጣሪስ ምንም ለምናችሁ በቃ እኔማ ፎንቃው ለሰይገባልኛል ጧት ሁሉ ስነሳ እኮ ሰግጥ እላለሁ ከሰዓት በኋላ ስነሳ ሁላ አዎ ፎንቃማ ሳይገባልኝ አይቀርም ዩቲናስ ይሄን ያየሽ ኮን አልወድሽም አልችልም እግዚአብሔር ሁሉ መልካም ነው አመሰግናለሁ ሁላችሁ ዘቢን ከበላሽ በኋላ ማናገሪኝ ሲል የኡነቴን እንደነገጥኩኝና እንዴ ከሆነ ሆቴል እየወጣው አንድ ሰው ሰላም የቻናሌ ቤተሰቦች እንደምናችሁ ዛሬ እንግዲህ ሰብሰብ ባርኬ ይዤላችሁ የመጣሁት አዳዲስ ቪዲዮዎች አሉ ወንዶች ተስፋ ቁረጡ ብለን ወንዶች ለምንድነው ተስፋ የሚቆርጡት ብለን ስናስብ የሁላችንም ክራሽ የነበረችው ፍናን እድሩ እንግዲህ ለማንኛውም ሸምግልና ተልኮላታል ሸምግልናዋ ምን ይመስል ነበር ማን ተገኝቷል የሚለውን አብረን የምናይ ይሆናል ለማንኛውም በሌላ ቪዲዮ ደግሞ አዶናይን አፍቅረዋለሁ እያለች ያለች አንዲት ሴት አለች እሷ ማነች ዲጄሊ በምን አይነት ሁኔታ ነው አፍቅረዋለሁ እያለች ነው ቤተሰቦች ሴቶቻችን ሆድ እየባሳቸው ነው በጣም እየተሰማቸው ነው ሃናን ታሪክና ቃል ኪዳን ምንድነው የሚያስለቅሳቸው የሚለውንም የምናየው ይሆናል እንግዲህ ሃናን ታሪክ በጣም እያዘነች የተናገረችው ያስተላለፈችው መልእክት አለ እሱንም ምንመለከት ይሆናል ሌሎችም ቪዲዮዎች አሉ ይሄን ቪዲዮ ከወደዳችሁ ላይክ ሰብስክራይብ ሼር በማድረግ ቤተሰብ ይሁኑ ለማንኛውም ወደ መጀመሪያው ወደ ፍናን እድሩ ሽምግልና እንሄዳለን መልካም የሽምግልና ጊዜ ብለናል እንመልከተው እስቲ يا شوي ለማጀብ መጥተው ነበር ዛሬ ታዲያ ምን ያደርጋል ጎን ለጎን ኖሬ ገባ ያለው ለግንባሩ በረሃ አገሩን አክባሪ ከባንዲራው ጋራ የበረሃን ነገር አታውቂ ነው ምላለው አባይን የገደበው ራስ በጋ ነው እንግዲህ ጋይስ እንዳያችሁት ነው ፍናን እንግዲህ ሽምግልና ተልኮላታል ወንዶች በዚሁ እንግዲህ ተስፋ መቁረጥ ትችላላችሁ እኔ አይመለከተኝም ብላችኋለች ባሏ የሚሆነውን ሰው ወይም ደግሞ እጮኛዋ ነው የሚባለው የሱን ፎቶ እንግዲህ አላገኘነው ስናገኘው ደግሞ ለእናንተ የምናጋራችሁ ይሆናል ለማንኛውም መልካም የሽምግልና የሰርግ ዘመን ብለናል ለማንኛውም ወደ ቀጣይ ደግሞ ቪዲዮ ስንሄድ ሃናን ታሪክ እያለቀሰች ያስተላለፈችው አንድ መልእክት አለ በዛም የቃል ኪዳን ጥበቡ ጉማ አዋርድ ላይ ስሜታዊ ሆና ስትናገር የነበረው ቪዲዮ አለ እሱንም በተከታታይ አይተን የምንመለስ ይሆናል ወደ ቪዲዮ ዋካችሁ በፈጣሪስ ምንም ለምናችሁ በቃ አይዞሻና ለኢትዮጵያ መጀመሪያ እንትን እንዳይኖረን አረጋለሁ ብሄር ምንም አይነት ብሄር በቃ ኢትዮጵያዊነት ብቻ ከዛ ሁለተኛው ደግሞ ሁላችንም ደሃዎች አይደለን ኢትዮጵያውያኖች አትሊስት መካከለኛ እንድነው ሀብታም እንኳን ባንነው ብሄርን ካነሳሽው አይቀር እንደው ብሄር ካለን አይቀር ልጆች አሉሽ አሁን ገና በስስት የምታያቸው አሁን እኛ ደግሞ ሀገራችን ውስጥ ያለውን ነገር እየተመለከትን ነው ያለነውና ምንድነው እየተሰማሻለ ምን ትመኛለሽ ሰላምና መመኝ ምክንያቱም ሰላም እኔ ሰላም ስሆን ልጆቼ ሰላም ይሆናሉ ቤተሰቤ ሰላም ይሆናል ከዛ ማህበረሰብ ጎረቤትሽ አለ ከዛ አገርሽ አለ አገር አንቺ ሰላም ስትሆኚ አገር ሰላም ትሆናለችና ሰላም ከራሳችን ነው የሚጀምረው በያስባለውና ፈጣሪ ደግሞ እኛን ከፍጥረታት ሁሉ ለይቶ የሰው ልጅ ክቡር ነው አይደልና ሰው መሆንን እንደ ሰው ማሰብን ላገሬ መኛለው እንደ ሰው እንሁን ሰው ያስባል አይደለ ከመፈጸሙ በፊት እና ሰው እንሁን እላለሁ በጣም እንግዲህ በጣም ለሚነካ ንግግር ነው ያው በአገራችን ላይ ብዙ ነገር እየተከሰተ ያለ ጉዳይ ስላለ ከሱ ጋር አያይዛ ነው እንግዲህ የሰው ሞት እየበዛ ነው ድህነት ብዙ ነገርና በጣም ተሰምቷት ነው ይሄን መልእክት ያስተላለፈችው ቀጣይ ደግሞ ጉማ አዋርድ ላይ እንግዲህ ቃል ኪዳን ምን አለች የሚለውን እናያለን እግዚአብሔር ሁሉ መልካም ነው
አመሰግናለሁ ሁላችሁም። የእናቴ ጸሎት ልማ አይለየኝ። የልጄ ብርታት በረከቴ ነው። አመሰግናለሁ ሁላችሁም። እግዚአብሔር ስለጠበቀኝ ስላቆመኝ እረኛዬ ስለሆነ በሞገስ በክብር እናንተ ፊት እንድቆም ስለረዳኝ እግዚአብሔር ይመስገን። ለታገዝከኝ አመሰግናለሁ። ዜድ ቴዲዬ፣ ሁላችሁም ክሩ ላይ የነበራችሁ አባላት ሁሉ እግዚአብሔር ያክብራችሁ። ያንን ጊዜ አብራችሁኝ ስለነበራችሁ አመሰግናለሁ። ለማንኛውም ስሜታዊ የሆነ ነበር። ቃልዬ እንወድሻለን ልልሽ እወዳለሁ። ለማንኛውም ይህን ቪዲዮ ካየሽ ወደፊት በመቀጠል እንግዲህ ከዚሁ ከጉማ አዋርድ ጋር ተያይዞ ብዙ የሚነሱ ነገሮች አሉ። በየአመቱ እንግዲህ አዳዲስ አለባበሶች እየመጡ ነው፣ የምናየው ይሆናል፣ መነጋገሪያ ይሆናሉ እነዛ አለባበሶች። እስቲ ከነዛ አለባበሶች መሀል እስቲ ቀንጨብ የተደረጉትን አብረን የምናየው ይሆናል። ከብዙ በጥቂቱ እነዚህን ይመስላሉ። እንግዲህ በሌላው ደግሞ ያው እዚሁ ጉማ አዋርድ ላይ አንድ የተገኘች ቲክቶከር አለች። ያቺ ቲክቶከር ደግሞ እጩ ነች። ቲክቶክ አዋርድ ላይ ከአዶናይ ጋር እንግዲህ ፉክክር ውስጥ የገባች ነች እና በዚህ ምክንያት ብዙ ሰው ትችት እያነሳባትና ጥላቻውን እያሳየ ይገኛል። ምንድነው ምክንያቱ ሲባል ብዙዎችን ብሎክ በማድረግ ትታወቃለች እና ደግሞ እዚሁ ጉማ አዋርድ ላይ የራሷ ሰፖርት የምታረጋ ጓደኛዋን እንግዲህ ስታመናጭቅና ሲጣሉ የሚያሳይ አንድ የወጣ ቪዲዮ አለ። እሱም ቪዲዮ አብረን የምናየናል። ዩቲና ሲኤን እያየሽ ከሆነ አልወድሽም፣ ልወድሽም አልችልም። ሰው ከገዛ ጓደኛው ጋር እንዲህ ሲፎካከር በጣም ደስ አይልም። ሰው ከገዛ ጓደኛው ጋር እንዲህ ሲፎካከር በጣም ደስ አይልም። በጣም ነው የሚያሳፍረው። የራሷን ጓደኛ በዚህን ያህል አመናጭቃ መውጣት ምናምን በጣም የሚደብር ነገር ነው። እኔ ስለሷ ሀሳብ መስጠት አልፈልግም። ግን ደግሞ ሰፖርት የምታረጋት ልጅ የነበረች ናት። ሰፖርት ታረጋታለች፣ በብዙ ነገር ተደግፈታለች። ከጎኗ የምትቆም ጓደኛዋ ናት። ኮመንት ላይ ራሱ እህቴ እየተባባሉ ነበር ኮመንት የሚሰጣጡት ምናምን ነገር እና ደሞንን ድምፅ ነው የሰማችሁት። በምን አይነት ሁኔታ እንደተጋጩ አላውቅም፣ ግን ቅናት ነው እያለ እያወራ ነበር። ለማንኛውም ይህን ይመስል ነበር። በቀጣይ ደግሞ ዲጄ ሊ አዶናይን አፍቅሬዋለሁ እያለች ነው። አፍቅሬዋለሁ። እስቲ ቪዲዮን አይተን እንመለስ። ኧረ እኔማ ፎንቃው ሁላ ሳይገባልኛል። ጠዋት ሁሉ ስነሳ እኮ ሰግጥ እላለሁ። ከሰዓት በኋላ ስነሳ ሁላ አዎ ፎንቃማ ሳይገባልኝ አይቀርም። አዎ አፈቀርኩት እኮ እንዴ ልጅ ወይ ፋሲል ፎንቃማ ሳይገባልኝ አይቀርም። አሁን ኢትዮጵያ ሁላ ሂጂ እያለኝ ነው እንዴ። ጃኒን እኮ ጠመድኳት እንዴ። ኧረ ጃኒን አልፈታ አለች እኮ እንደው እንዴት ቀልዳላችሁ እንዴ? ሽጉጥ ብላ በዛ ቀጫጫ ናት። እንደው አሁን ምን ጋር ልነቀሰው እያልኩ እያሰብኩ ነው። ከአዶናይ ጋር ፊትሽ አንድ አይነት ነው። ሰው ግጣሙን አያጣም ምናምን ልትሉኝ ነው አይደል? ዛሬ አዳሚ አሁን እንዳትለፈልፍ፣ ዛሬ በአዶናይ እንዳትመጡብኝ። ይኸው ጠዋት ተነስቼ አዶናይ ነው ሰገጤው ነው። ጠዋት ተነስቼ ሰግጫለሁ ነው አዶናይ ነው። ከቤ ያለው ተወኛውን ፎቃር ላይ ነኝ። ከቤ እንዳትለኝ፣ ወደዛ ሂድልኝ። ከቤ ሰላም ነው እንዳትለኝ፣ ሄዱ ጣልኝ። እኔ ፎንቃ ላይ ነኝ እንዴ። አሁን ቾምቤን ትቼዋለሁ። ዲጄ እንግዲህ ኤም ብላለች። እንግዲህ አዶናይ ፎንቃ ገብቶልኛል፣ ወደ ኢትዮጵያ መምጣት አለብኝ ብላ እንግዲህ እየተናገረች ነው። ያው አንቺ ብቻ ሳይሆን ይመስለኛል ያው በጋድ ያልወጡ ቢሆኑ ብዙ ሴቶች እንዳንቺ ተመሳሳይ ስሜት ሊሰማቸው ይችላል ብዬ አስባለሁ። ምክንያቱም ልጁ የሚወደድ አይነት ስብዕናና ባህሪ አለው፣ በዛ ላይ አለው ማለት ነው። ለማንኛውም ይሄን ይመስል ነበረ። በቀጣይ ደግሞ በወንዶች ዘርፍ ጉማ አዋርድ ላይ በወንዶች ዘርፍ እንግዲህ ናታንም ታጭቷል። እንግዲህ እሱም ቪዲዮ እስቲ በምን አይነት
አክቲንግ ነው የታጨው ወይም ደግሞ የበላው የሚለውን አብረን የምናየው ይሆናል። አማንም መብላት ነበረበት ብለው ደግሞ የሚያነሱ አሉ በአንፊኒ ፊልም። ሁለቱንም እስቲ ያላቸውን ፐርፎርማንስ ያሳዩትን አቅም አይተን የምንመለስ ይሆናል። ከፊቴ ለሚደቀኑ ችግሮች ሁሉ ምላሽ ለመስጠት በራሴ ተማመናለሁ። ከዚህ በኋላ አንቺ ከሞች ለማንም ብዬ ስባል ግን ጥቁር ናታይ ጌታቸው ጥቁር ናታይ በጣም አሪፍ ብቃት ነው ያሳየው። ግን ደግሞ አማኒም በጣም ለፍቷል፣ ሰርቷል። አሪፍ ተወና ነው አንፊኒ ላይ ያሳየው ብለው የሚያነሱ ሰዎች አሉ። ብዙ ኮመንቶችን አንብቤያለሁ። እስቲ ምን አይነት ኢየሱስ ምን አይነት አቋም ላይ ነበር፣ ምን አይነት አተዋወን ነበር ሲተውን የነበረው የሚለውን የእሱን ደግሞ ቀንጨብ ያለ አዲስ ቪዲዮ ይዤላችሁ መጥቻለሁ። እንየው እስቲ። Agana lajo la loquito oso la balona sene nan famora sesa naganan ke fene nuwachawaro ero merere aelero awadu regatano arroho tenta ekano birrasu nadot bole darannote balu darare nadisho malabbawte agana lajo agana lajo la loquito oso እኔ አማን ሌላ በጣም ከምወዳቸው እንግዲህ አንዱ የወንዶች አርቲስቶች መካከል አንዱ ነው። በጣም የሚገርም ትወና ነው። እንዳያችሁ ጭቃ እንግዲህ አንስቶ እስከ መላስ የደረሰ ማለት ተሰጥቶ ነው የሚሰራው። እንግዲህ መብላት ነበረበት ከሚሉት ወገን በሆንም ደግሞ ፊልም ላይ ብዙ እውቀት ስለሌለኝ እንግዲህ ለናታኒም በልቶታል። ናታኒም መልካም እድል። ሌላኛው ደግሞ መነጋገሪያ የሆነው የሰሞኑ ጉዳይ ይሰቀል ያሉ ነው። ምንድን ነው ማን ነው የሚሰቀለው የሚለውን እስቲ ቪዲዮዎቹን አይተናቸው የምንመለስ ይሆናል። ነው ይሰቀል እያሉ ነው። እንግዲህ ማን ነው የሚሰቀለው ለምንድን ነው የሚለውን ደግሞ ሌላኛውን ቪዲዮ እንየው እስቲ። የአርባ ምንጭ ህዝብ በምትመለከቱት መንገድ ጎርፍ ሆኖ ወጥቶ ገዳዩ ይሰቀለልን ሲሉ እየተደመጡ ይገኛሉ። የህፃን ናትናኤል ገዳይ በምትመለከቱት መንገድ በቁጥጥር ስር መዋሉ ይታወቃል። ታዲያ ይህም ግለሰብ ይገደልልን ይሰቀለልን እያሉ የአርባ ምንጭ ከተማ ነዋሪዎች እየተደመጡ ይገኛሉ። የዚህን ተስፈኛ ህፃን ልጅ ህይወት የነጠቀው ይህ ግለሰብ ምን ቢቀጣ አስፈላጊ ነው ብላችሁ ታስባላችሁ? ሁላችሁም ሀሳባችሁን ሼር እያደረጋችሁ ኮመንት ላይ እንድጽፉልኝ እፈልጋለሁ። ለመላ ለቤተሰቦቹም እንዲሁም ለሟች እግዚአብሔር መጽናናቱን ይስጣችሁ። ነፍስ ይማር። አይነት አረመኔ የሆነ ሰው ነው። በጣም ያሳፍራል። እውነት የህፃን ልጅ ስርቆትና የህፃን ልጅ ግድያ በጣም እየበዛ ነው። ህፃን ልጅ መደፈር፣ መሰረቅ እንዴ! ይሄ ደግሞ ገሎት ሽንት ቤት ውስጥ ከቶት ምናምን ነው እንትን ያለው እና አሁን ተይዟል። እንግዲህ የጋሞ ህዝብ ደግሞ በጣም ማለት ቁጣ የቀሰቀሰ ነው። በደንብ ይቀሰቅሳል። በደንብ ማለት እኔ እንጃ ምን ማለት እንዳለብኝ አላቅም። ለማንኛውም ማስተያየት ካላችሁ ግን ኮመንት ላይ ጻፉልኝ። ቪዲዮ ደግሞ ሉላ ገዙ ምን ገጠማት የሚለውን ደግሞ ከሉላ አፍ የምንሰማው ይሆናል። እስቲ እንዴ ገንዘቤን ከበላሽ በኋላ ማታናግሪኝ ሲለኝ የእውነቴን ደነገጥኩኝ እና እንዴ ከሆነ ሆቴል እየወጣሁ አንድ ሰው በጣም ሰላም ሲለኝ ሰላም አልኩትና ከዛ ግን ያ ሰው ሰላም ያለኝ ሰው የበለጠ ነገር ፈልጓል። በደንብ ማውራት ቁጭ ብለን እንትን እንለና ይቅርታ ስለምቸኩል መሄድ አለብኝ ሲል ምን ማለትሽ ነው አለኝ ማለት ነው። ማለት አልኩት ስለው
እንዴ ገንዘቤን ከበላሽ በኋላ ማታናግሪኝ ሲለኝ የእውነቴን ደነገጥኩኝ። ሆቴል ውስጥ ስለነበረ ደግሞ እዛ ጋር የተቀመጡት ሰዎችም ደነገጡ። የማንን ገንዘብ? እኔ አንተን ገንዘብ በልቼ አርሜቼ ማላቅም ታውቀኛለህ የምትወቀን አልኩት። አይ ጽፈሽ ተጻጽፈን እንደዚህ ልኬልሻለሁ። በእኔ ሉላ ገዙ በሚል ስም አካውንት ልከሃል? አይ በሉላ ገዙ ሳይሆን የከዝኔ ነው ምናምን ብለሽ ይሄን የከሌ ባል አካውንት ሰጥተሽኛል፣ የኔ አካውንት በሆነ ምክንያት ተዘግቶብኛል ምናምን ብለሽ ብሎ ሲለኝ መጣልኝ። አሁን ሪሰንትሊ ፌክ አካውንት ቲክቶክ ላይ ከፈቱና የኔ ነው የሚመስለው እና አላቅም ነበር እንደተከፈተ 1-2 ሳምንት ኦር 3 ሳምንት ሆኖታል አሉኝና የኔ ነው የመሰላቸው የሚያውቁኝ ሰዎች ፌስቡክ ላይ ስንት አለሽ? 48 እንዳዘጋው አውቃለሁ። አንዴ 48 ሳዘጋ ግን አይ ቲንክ ሌላ ተጨማሪ ቁጥር ነው ጨምሮ የተከፈተው። እንደገና ያናገሩኝ ሰዎች ከውበት በላይ አይተው በእኔ በኩል ሰዎቹን መርዳት ፈለጉና እዛ ላይ እንደሚጻጻፉ ምናምን ነገሩ። ይሄ ነገር እየበዛ ነው። ባለፈውም እንግዲህ ባላደራውና መልእክተኛውን ያነዛነዘ ጉዳይ ቢኖር እንደዚህ እኔ ነኝ ብለው መልእክተኛው ነኝ ባላደራው ነኝ ብለው ደውለው ነው 200 ምናምን ሺህ ብር የተበሉት። አሁንም እንግዲህ ሉላ ገዙ ላይ የደረሰው ነገር እንደዚሁ ተመሳሳይ ነው። ከዚህ በፊትም ብዙ አርቲስቶች ሰይፉ ላይ እየቀረቡ ሲናገሩ ሰምቻለሁ። በስሜ ፌክ አካውንት ተከፍቶ ይሄን ያህል ብር ገንዘብ ተወሰደ ተበላ ምናምን የሚልና ነገር እንግዲህ ብንጠበቅ ብዬ አስባለሁ። እንግዲህ ለትምህርት ያመጣሁት አንዱ ቪዲዮ ነው። ቀጣይ ደግሞ ጂንካ ዞን የተነሳውን እንግዲህ በሽታ ሰምተናል ሁላችንም ብዬ አስባለሁ። በባለፈውም እኔም ሰርቻለሁ። በሽታው ተነሳ 6 ሰው ሞቱ ብዬ። አሁን ደግሞ እንግዲህ ሜዲካል ዳይሬክተሩ ታስሯል ወይም ደግሞ ከስራ ተባሯል የሚል መረጃ አለ። ለምንድነው ከስራ የተባረረው የሚለውን አብረን የምናየው ይሆናል። ወደ ቪዲዮ። የዓለም ትኩረት ስለሆነው በሽታው የተናገረው የጂንካ ሆስፒታል ሜዲካል ዳይሬክተር መረጃ ለምን አወጣህ በሚል ከስራ መታገዱ ተሰምቷል። ሜዲካል ዳይሬክተሩ የተባረረበት ምክንያት ዓለም አቀፍ ሚዲያዎች በቫይረሱ የሞቱ ዜጎች መኖራቸውን ማረጋገጣቸውን ተከትሎ ለትላልቅ ዓለም አቀፍ ሚዲያዎች መረጃ በመስጠት የገጽታ ግንባታ አበላሽቷል በሚል ክስ እንደሆነ የተረጋገጠ ሲሆን ዘገባውን ተከትሎ ከዓለም የጤና ድርጅት $300,000 የሕክምና ቁሳቁሶች መገኘት እንግዲህ ጋይስ እንደሰማችሁት ነው። የገጽታ ግንባታ አበላሽታል ወይም ደግሞ መረጃ አሳልፈ ለዓለም ሚዲያ ሰጥታል በሚል ነው እንግዲህ ከስራ የተሰናበተው። ነገር ግን ብር ተገኝቷል አይደለ? እኔ እኮ ግርም ይለኛል እዚህ ሀገር ነገር። ለማንኛውም ሀሳብ አስተያየቶቻችሁን ኮመንት ላይ ጻፉልኝ። ቪዲዮ ይሄን ይመስል ነበር። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ታንክስ ፎር ዋቺንግ